ሰበር መረጃም ሰላም ጤና ይስጥልን። ዛሬ መጋቢት 12 ቀን 2018 ዓ.ም በመካከለኛው ምስራቅ ታይቶ የማይታወቅ እጅግ አስፈሪ ክስተት ተከስቷል። ኢራን በህንድ ውቅያኖስ የሚገኘውን የአሜሪካን የጦር ሰፈር በባለስቲክ ሚሳይል ደብድባለች። ኢየሩሳሌም ቅዱስ ስፍራ ላይ የሚሳይል ጥቃት ደርሷል። ዓለምን እያናወጠ ያለውን የዚህን የጦር አዳዲስና ሰበር መረጃዎቹን እናቀርባለን። አብራችሁን ቆዩም። ዛሬ በወጣው የዎል ስትሪት ጆርናል ዘገባ መሰረት ኢራን በህንድ ውቅያኖስ ላይ የሚገኘውንና ለፔንታጎን እጅግ ስትራቴጂካዊ የሆነውን የዲየጎ ጋርሻ የአሜሪካና የእንግሊዝ የጋራ የጦር ሰፈር በሁለት መካከለኛ ርቀት ሚሳይሎች ደብድባለች። ምንም እንኳን ሚሳይሎቹ ኢላማቸው ባይመቱም ኢራን ከድንበሯ እጅግ ርቆ የሚገኝ የጦር ሰፈር ላይ ጥቃት መፈጸሟ የአሜሪካን ከፍተኛ ሁኔታ አስቆጥቷል። ዛሬ በኢየሩሳሌም ከተማ በታሪካዊ አልአልቅ መስጂድ፣ በዋይሊንግ ወል እና በቅዱስ መቃብር ቤተ ክርስቲያን አቅራቢያ የሚሳይል ፍንዳታ ተከስቷል። እስራኤል ኢራን ቅዱስ ስፍራዎችን ኢላማ አድርጋለች ስትል የከሰሰች ሲሆን ፍንዳታው ትልቅ ጉድጓድ ፈጥሯል። እስካሁን በሰው ሕይወት ላይ የደረሰ ጉዳት ባይኖርም ጥቃቱ በሃይማኖታዊ ስፍራዎች ላይ መድረሱ ከፍተኛ ተቃውሞ ቀስቅሷል። ወደ ቀጣይ መረጃ ስናልፍ የህንድና የእስያ ሀገራት የነዳጅ ውሳኔን እንመለከታለን። አሜሪካ በኢራን ነዳጅ ላይ የጣለችውን ማዕቀብ ለጊዜው ማንሳቷ ተከትሎ ህንድና ሌሎች የእስያ ሀገራት የኢራንን ነዳጅ ከፍተኛ ሁኔታ ለመግዛት ለመጀመር መወሰናቸው ተሰምቷል። ይህ የሆነው በጦርነቱ ምክንያት የነዳጅ ዋጋ በበርሜል $125 በመግባቱና ዓለም አቀፍ የኢነርጂ ቀውስ በመፈጠሩ ነው። ይህም ጦርነቱ በኢኮኖሚ ላይ ያለውን ጫና ለመቀነስ የተወሰደ እርምጃ ነው። የጦርነቱ ሰለባዎችና የወደፊት ሁኔታ ስንመለከት ጦርነቱ ከተጀመረ በ3 ሳምንት ጊዜ ውስጥ በኢራን ውስጥ የሟቾች ቁጥር ከ1444 በላይ መድረሱን የኢራን የጤና ሚኒስቴር አስታውቋል። አሜሪካ ጦርነቱን ለመቀነስ ፍላጎት እንዳላት ብትገልጽም በተጨማሪ በሺዎች የሚቆጠሩ የባህር ኃይል ወታደሮችን ወደ ቀጠናው እየላከች መሆኑ ሁኔታው ገና እንደማያቆምና የሚቀጥል አመላካች ሆኗል። ኢራን የአሜሪካን የጦር ሰፈር መደብደቧ ጦርነቱ ወደ የት ያምራል? በኢየሩሳሌም ቅዱስ ስፍራዎች ላይ ለደረሰው ጥቃት እስራኤል ምን አይነት ምላሽ ሰጥ ይሆን? ሀሳባችሁን በኮሜንት ላይ አጋሩን። ለተጨማሪ መረጃ ቻናላችን ሳብስክራይብ እና ላይክ በማድረግ ቤተሰብ ይሁኑ። መረጃውን ያቀርቡላችሁ እኔ ግርምጭ ነኝ። ሰናይ ጊዜን ተመኘን።